ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ተመልካቾቻችን በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን አሁን ጀምሯል። ከፕሮግራሙ ጋር አብደላህ አብዱልለጢፍና ኻሊድ ሙስጠፋ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብረናችሁ ቆይታ እናደርጋለን። የዛሬው ፕሮግራማችን አላህ ፈቃዱ ከሆነ ሰሞኑን እየተናፈሰ ያለ እንደ ወረርሽኝ የተነሳውን የማርበርግ ቫይረስን የተመለከተ ይሆናል ኢንሻአላህ። ማርበርግ ቫይረስ ምንድነው? መተላለፊያ መንገዶቹ፣ ከዛም ቀጥሎ ምን ያህል ኬዞች አሉ፣ ከዚህ ቀደም ምን አይነት ደረጃ ላይ ነበር የሚመስሉ ጥያቄዎችና መልሶችን እኔና ኻሊድ የተወሰነ መረጃ ልናቀብላችሁ እዚህ ተከስተናል ኢንሻአላህ። ማርበርግ ቫይረስ ምንድነው? ከየት ነው የተነሳው? እንዴት ነው አመጣጡ? የተወሰኑትን ከኻሊድ ጋር እንነጋገራለን። ማርበርግ ቫይረስ ምንድነው ከሚለው እንጀምር ኢንሻአላህ። መርሐባ። ያው ማርበርግ ቫይረስ ያው ለስሙም እኛ ሪሰንትሊ ሀገራችን ከገባ በኋላ ነው ፎከስ አድርገን መወያየት የጀመርነው እና ማርበርግ ያው ሄሞራጂክ ዲዚዝ ነው ማለት ብዙ ጊዜ በጣም ብዙ ደም የመፍሰስ የሚታወቅ ነው እና ያው እኛ ሀገር ላይ አልነበረም ግን ብዙ ሀገራት ላይ የተከሰተ ኬዝ ነው። ምንድነው በጣም ኃይለኛ የሆነ ደም መፍሰስ በአፍንጫ ሊሆን ይችላል፣ በአፍም ሊሆን ይችላል። እንደዚህ አይነት ኬዞች በየቦታው ካያችሁ ማርበርግ ነው ብሎ በአሁን ካለው ሁኔታ ጋር ብሎ አይደንቲፋይ አድርጎ ደግሞ ለይቶ ማውጣትና ወዲያውኑ ወደ ሕክምና ቦታ ቶሎ መውሰድ ተገቢ ነው። ማርገብ ያው በዚህ ነው የሚታወቀው። ሌላው ያው ኖርማሊ የስርጭቱ ሁኔታ ነው። ይሄ ያው ማርበርግ በእኛ ሀገር አለም። ማርበርግ የሚባለው ራሱ ሀገር ነው ስሙ። ሀገር የጀርመን አንድ ከተማ ነች። ስለዚህ ማርበርግ ሲባል ይሄ ጀርመን ላይ የተገኘ ነው እንጂ እኛ ሀገር ላይ አይደለም። አፍሪካ ላይ ያለ መጀመሪያ የተገኘው ጀርመን ላይ የምትገኝ ሀገር ናት። እዛ ሀገርና ዩጎዝላቪያ የተገኘው መቼ ነው? በእነሱ በፈረንጆች አቆጣጠር በ1967 ነው። በእኛ ኦልሞስት በ1959 አካባቢ ነው። ከዛ ደግሞ ሁለተኛው ወዴት መጣ? ወደ አፍሪካ መጣ። ሲገኝም መጀመሪያ የተገኘው ያው መንኪ ወደ እነሱ ሀገር ይዞ ሄደው እዛ ላቦራቶሪ ውስጥ ይሄ ነገር ሀፕን ያደረገው። ይሄ ማርበርግ የምንለው ቫይረስ ምንድን ነው? ምክንያቱ ኮዙ ምንድን ነው? እስቲ ከአብዱላ ደግሞ እንሰማዋለን ኢንሻአላህ። ማርበርግ ያው ቫይረስ ነው። መነሻው በአብዛኛው ቫይረሱ ነው። ራሱ ማርበርግ ቫይረስ ነው። ማርበርግ ቫይረስ ይባላል። ቤተሰብ ከኢቦላ ጋር አንድ ቤተሰብ ናቸው። ይሄ ቫይረስ ትልቁ ስራው ምንድነው? በጣም የሚገርመው የአላህ Subhanahu Wa Ta'ala ስራ እንዲህ በጣም ከባድ ያደረገው ምንድነው? በሰውነት ውስጥ ከገባ በኋላ የሰውነትን የመከላከያ አቅምን እንዲነሳሳ የሚያደርግ ኢንተርፌሮን የሚባል ኬሚካል አለ። ያ ኢንተርፌሮን እንዳይነሳሳ መጀመሪያ ይዘጋዋል፣ እንዳይናበብ ምልክት እንዳያሳይ። ስለዚህ ገባ ሰውነት ውስጥ ኢንተርፌሮን ገብቷል ብሎ ልክ የሆነ ለምሳሌ ሄፓታይተስ ቢ ቢገባ ወይ ደግሞ ሌላ እንትን የታይፎይድ ባክቴሪያ ቢገባ ይሄ ባክቴሪያ ገብቷል፣ ወይ ኢኮላይ ቢገባ የአንጀት ባክቴሪያው ኢኮላይ ገብቷል ብሎ ኢንተርፌሮን ወዲያው መልእክት ያስተላልፋል። ሲግናሉን ይዘጋዋል፣ መልእክት እንዳያስተላልፍ ማርበርግ ማለት ነው። ልክ እንደዘጋው ሰውነት ፍሬንድሊ መቀበል ይጀምራል። እንደ ጓደኛ አድርጎት ነው የሚቀበለው። ምክንያቱም እንደ ጠላት ማሰብ አይችልም። አሁን የዛኔ ቀጥታ በጣም በአጭር ጊዜ ውስጥ በከፍተኛ ፍጥነት መራባት ይጀምራል። የሚያዳርሳቸው ብዙ ቦታዎች አሉ። ከነዛ ውስጥ በጣም ዋና የሚባሉት ጉበትና ጣፊያን፣ ኩላሊትን ነው። ስለዚህ በአጭር ጊዜ ውስጥ እነዚህን ፌል ያደርጋል። ኦርጋኖች፣ ብዙ ኦርጋኖች በአንድ ጊዜ ፌል ያደርጋሉ ማለት ነው፣ በአጭር ጊዜ ውስጥ ማለት ነው። ከዛ ያው ብሊዲንጉ ደም መፍሰሱ ምናምኑ ይቀጥላል ማለት ነው። ያው ደም መፍሰስ የሚያመጡ ብዙ በሽታዎች አሉ። በእርግጥ የዚህ ግን በወረርሽኝ መልክ በጣም በፍጥነት መምጣቱ ነው የሚያሳስበው። ለምሳሌ ተስቦ ቦሪላ የሚባለው ስፔሺስ በአጭር ጊዜ ውስጥ ደም መፍሰስን ያመጣል። ጄች ሪያክሽን ምናምን የምንለውን ካለፍን በኋላ ማለት ነው። እሱን ካለፈ ነው የሚቆመው ብዙ ጊዜ። ካላለፈ ግን ብዙ ጊዜ ብሊዲንጉ ይቀጥላል። ስለዚህ ይሄ ባክቴሪያል አይደለም፣ ቫይራል ነው። ይሄ መነሻው ቫይረስ ነው። እንደ ቫይረስ መነሻው ይሆናል። በአጭር ጊዜ የሚሰራጭ ቫይረስ ነው ማለት ነው። ስለዚህ እንደ መተላለፊያ መንገድ ብዙ መተላለፊያ መንገዶች ይኖሩታል። ምናልባት አንድ ሁለቱን እኔ ልጠቅስ እችላለሁ፣ ኻሊድ የቀረውን ደግሞ ይጠቅስ። እንደ መተላለፊያ አንዱ በምራቅ በእንባ ሊተላለፍ ይችላል ይላል።
እና የዚህን ልዩ የሚያደርጉት ደግሞ ነጥቦች አሉት። መተላለፊያ መንገዱ ለየት የሚልበት ለምሳሌ አንድ ወንድ ተይዞ በማርበርግ ቫይረስ ከዳነ በኋላ ከሳምንታት በኋላ ግንኙነት ቢያደርግ በዘር ፈሳሹ ምክንያት አማካኝነት ሊተላለፍ ይችላል እንደገና ወደ የትዳር አጋሩ ላይ። በሴቷ ላይም እንደዛው ሴቷ ላይም ደግሞ ቫጂናል ዲስቻርጅ ላይ ስለሚኖር የማህፀን ፈሳሹ ላይ መተላለፋል። ሌሎች መንገዶችን ደግሞ ያው ትራንስሚሽኑ ከአንዱ ወደ አንዱ እንዴት ይተላለፋል በዋነኝነት ይሄ ነገር በመጀመሪያ ከእንስሳ ወደ እንስሳ፣ ከእንስሳ ወደ ሰው፣ ከሰው ወደ ሰው ብለን እንክፈላቸው። ከእንስሳ ወደ እንስሳ እነማን ናቸው? በመጀመሪያ ደረጃ ይሄ የሌሊት ወፍ ምንላት ወይ ደግሞ መንኪ ምንለው እነዚህ ጦጣዎች በዋናኝነት ከሌሊት ወፏ ወደ ጦጣው ሊተላለፍ ይችላል። ከእንስሳው ደግሞ ወደ ሰው ሊተላለፍ ይችላል። ሰው እንዴት ነው የሚተላለፈው ብለን ስናስብ በመጀመሪያ ደረጃ አንተ ሊስት አድርጋቸዋል ነግረናል። ያለውን ነገር ምንድነው? ለምሳሌ አሁን ሪሰንትሊ የሀገሩ የምናያቸው ብዙ ሰዎች አሉ። አርብቶ አደር አለ። እንደዚህ ጫካ ውስጥ እንደ አርብቶ አደር የሚኖሩ ሰዎች ምንድነው አደን ይወጣሉ። አደን በሚወጡበት ሰዓት ያው እቺ የሌሊት ወፍ የምትገኘው ብዙ ጊዜ ኬቭ ውስጥ ዋሻ ውስጥ። ስለዚህ የሌሊት ወፍ ቫይረሱን ተሸካሚ ናት፣ ግን በሽታውን እንደተያዘች አይታወቅባትም። ምልክት አልባ ሆና ጤናማ ሆና እንደ አንድ እቃ ተሸክመው ትዞራለች። ከዛ የእሷ ግን የሚወጣው ፌሰስ ወይ ደግሞ ካካ፣ ሰገራ፣ ይሄ ደግሞ ምናምን የምጥላቸው ነገሮች እነዚህ ሰዎች ለአደን በሚወጡበት ሰዓት ከነኩት ሰውነታቸው ላይ የተቀደደ ነገር፣ የተቆረጠ ነገር፣ ቁስል ካላቸው በዛ አማካኝነት ይገባና ሰውየው ኢንፌክትድ ይሆናል ማለት ነው። ያ ሰውዬ ከተያዘ በኋላ ቀጥታ ደግሞ ወደ ከተማ ይመጣል። አብሮት ከቤተሰብ ጋር የሚኖር ከሆነ ቤተሰቡ ላይ ያስተላልፋል። ወደ ሰው በቀላሉ ይተላለፋል። ሰገራ፣ በቅድም እንዳልከው በእንባ ወይ ደግሞ ሚስቱ ደግሞ የምታጠባ ከሆነች ሚስቱን ያስይዛል። በበረስት ፊዲንግን በወተትም በምታጠባበት ሰዓት ስለሚተላለፍ ልጅም አብሮት በጡትም ወተት ይተላለፋል። በሰገራም እንደዚሁ ይተላለፋል። በነገራችን ላይ ኻልድ ሲሰራ የነበረበት ቦታ ጂንካ ነው እና ጂንካ ሆስፒታል ምናልባት እዛ የነበረውን ሂስትሪ ያውቀዋል። የሞተ አንድ ሰው እንዳለ ሪፖርት ተደርጓል። በዚህ አጋጣሚ ያለህን ያው ቢስሚላህ ማለትም ጂንካ የኔ አገር ቤተሰቦቼም ጓደኞቼም ስታፎቼም ብዙ አመት የሰራሁበት ሀገር ነውና የመጣው ነገር አላህ በላይ ይመልስልን። በጣም አስጨናቂ ነገር ነው ያለው። እናቴም እህቶቼም ዘመዶቼም እንዳልኩ እዛው ናቸው። እና በተጨማሪ ደግሞ ጂንካ ሆስፒታል ኦአር ላይ ኦፕሬሽን ቲም ላይ ብዙ አመት ሰርቻለሁ። እዛ በምሰራበት ሰዓት አሁን የሞተው ጓደኛችን ነው፣ አማን ይባላል። በጣም ከምነግርህ በላይ ነው። በጣም አክቲቭ የሆነ ልጅ፣ በጣም ስክራብ ላይ ኦአር ሊድ የሚያደርግ ልጅ ነበር እና እኔም ኦፕሬሽን በምሰራበት ሰዓት በጣም ፋሲሊቴት በማድረግ በጣም ጎበዝ ልጅ ነው። ይሄ የመጣብን ወረርሽኝ ይህ ልጅን ማሳጠት ሆናል እና ያው ለቤተሰቦቹም ያው መጽናናቱን አላህ ይስጥልን። አሁን ጭንቅ ላይ ነው ጂንካ ያለው፣ መንገድ ተዘግቷል እና አላህ ቶሎ ፈረጃውን ያምጣል። በጣም እየተጨነቀ ነው ውስጣችን፣ ያው አልታየም እንጂ በጣም ጭንቅ ላይ ያለው እና አላህ ፈረጃውን ቶሎ ያምጣልን። በዚህ አጋጣሚ ያው የሚንበር ቤተሰቦችም ለኻልድና ለቤተሰቦቹ እንዲሁም እዛ አካባቢ ላሉት የህብረተሰባችን ክፍሎች ወገኖቻችን ዱዓችሁ እንዳይለያቸው፣ ከዛ በተጨማሪ ደግሞ ያለውንም ደግሞ አላህ እንዲጠብቀን በዱዓችሁ አንረሳሳ ኢንሻአላህ እላለሁኝ። ያው በአጠቃላይ የመተላለፍ እንትኑ እንደ ኮሮና አይደለም የመተላለፍ ሁኔታው። ያው ኮሮና ሲገባ በማስክ ታፍነን ኤሮዞሊክ ነው አየር ላይ፣ ግን ይሄኛው ራሱ ማርበርግ ቫይረስ ይቆያል። ግን እንደዚህ በሳል እንደዚህ ቅድም በነገርናቸው ነው እንጂ ቀጥታ እንደ ኮሮና አይነት አይደለም የመተላለፊያ መንገዱና አሁን የተጠቀስንላቸው መተላለፊያ መንገዶችን በመራቅ ራሳችን እንጠብቅላለሁኝ። በተጨማሪ እነዚህ ደግሞ ከህክምና ኢንኩቤሽን ፔሪድ የምንለው ነገር ምን ይመስላል? እንዴት ነው እስቲ ለተመልካቾቻችን ብታስረዳ። ያው ኢንኩቤሽን ፔሪድ ማለት አንድ በሽታ ሰውነታችን ውስጥ ከገባ በኋላ ምልክቱን ሳያሳይ ቆይቶ
ምልክት ሊያሳይ የሚችልበት ሰዓት ማለት ነው። ያን ሰዓት ኢንኩቤሽን ፔሪየድ እንለዋለን። ልክ ማሳየት ሲጀምር ከኢንኩቤሽን ፔሪየድ ወጥቶ ምልክት የሚያሳይበት ፔሪየድ ደግሞ ይሆናል ማለት ነው። ስለዚህ ማርበርግ እንደ መነሻው በጣም በፍጥነት ስለሚሄድ ብዙ ጊዜ ከ2 ቀን እስከ 21 ቀን ይፈጃል የኢንኩቤሽን ፔሪየዱ ማለት ነው። ምልክት ሳያሳይ ውስጥ እየተራባ የሚቆይበት ጊዜ ማለት ነው። ያንን ያህል የሚቆየውም ደግሞ አንዳንድ ሰዎች ላይ የመከላከያ አቅማቸው የተወሰነ ሻል ብሎ ከተገኘ ማለት ነው እንጂ ብዙ ጊዜ ከ2 እስከ 21 ቀን ውስጥ እስከ 21 ቀንም ላይቆይ ይችላል። በአጭር ጊዜ ምልክቶቹን ያሳያል። በአጭር ጊዜ ደግሞ ያው ምልክቶቹ ትኩሳት፣ ብርድ ማለት፣ የተወሰነ መድከም እነዚህን ይቀጥላል። በዚሁ አጋጣሚ ደግሞ ፋታሊቲ ሬት አለው ወይንም ሞርታሊቲ ሬት አለው። በጣም ገዳይ የሚባል አይነት ነው። በአጭር ጊዜ ውስጥ ለምሳሌ እስካሁን ድረስ ወደ 11 የተረጋገጡ ኢንፌክሽኖች ተገኝተዋል። ከ11ዱ ኢንፌክሽኖች 6ቱ ሞተዋል። ለቤተሰቦቻቸው እንግዲህ መጽናናትን በዚሁ አጋጣሚ እንመኛለን። ካሉት ከነዚህ ኮንታክት ከተደረጉት እነዚህ ሰዎች ጋር ግንኙነት ያላቸው ተብለው ከተጠቀሱት ውስጥ ወደ 349 ሰዎች ተይዘዋል። 119ኙ ሰዎች በደንብ ሞኒተር ተደርገው ተስተካክሎ ጥሩ ደረጃ ላይ እንዳሉ ተረጋግጧል ማለት ነው። ከ11 ከተያዙት ውስጥ 6 ሞተ ማለት ከ50% በላይ ገዳይ ነው እንደማለት ነው። ስለዚህ ባሉት ሪፖርቶች እስከ 90% 88% ይላል አንድ ጥናት ላይ ደግሞ 90% ያህል ከ10 ከተያዙት ውስጥ 9ኙ ሊሞቱ ይችላሉ እንደማለት ነው። ሚኒመም የተጠቀሰው ምንም ኬዝ ሳይሞትባቸውም የተነሱ ወረርሽኞች አሉ ሌላ አገሮች ላይ የተከሰቱ። በእኛ ሀገር ኬዝ ግን እስካሁን ድረስ ባለው በቅርብ ሪሰንት ባለው የቅርብ ጊዜ ዳታ ከ11ዱ 6ቱ ህይወታቸውን እንዳጡ በዚህ ሰበብ እንዳጡ ተገልጿል። ስለዚህ ፋታሊቲ ሬቱም ወይንም ሞርታሊቲ ሬቱም በዚህ ያህል ገዳይ የሚባል አይነት በሽታ ነው ማለት ነው። በዚህ አጋጣሚ ትላንት ምንድነው የሰማሁት የዛ ደውዬ ነበርና 2 ሰዎች ክሊር አውት አድርገዋል። አይዋ ድነው ወጥተው አንድ ሴት እና አንድ ወንድ ልጅ ተይዘው ነበረ። አልহামዱሊላህ በጣም ስታፉ በጣም ደስተኛ ሆኖ አየሁኝና ጂንካ ላይ ከተያዙ ሰዎች ሁለተኛ ሳምፕል ተልኮ ቼክ ተደርገው ኔጌቲቭ ሆኖ በደማቸው ውስጥ አያሳይም ተብለው 2 ሰዎች ማሻአላ ከትላንት ወዲያና ትላንት ዲስቻርጅ ሆነዋል ማሻአላ። ስለዚህ ይሄም ጥሩ ዜና ነው። በሽታው በጣም ገዳይ ነው ቢባልም ድኖ መውጣትም እንደሚቻል የሚያሳይ ነው። በኋላ ላይ የመከላከያና መጠንቀቂያ መንገዶችን ደግሞ ስንጠቅስ እዛ ላይ እናነሳዋለን ኢንሻአላህ። ምናልባት ተመልካቾች ምን አይነት ምልክት አለው ብላችሁ ልትጠይቁን ትችላላችሁ ኢንሻአላህ። ምን አይነት ምልክቶች ይታያሉ? አንድ ሰው ኢንኩቤሽን ፔሪዱን ከጨረሰ በኋላ የሚታዩበት ምልክቶች ምንድን ናቸው? ያው የሚታዩባቸው ምልክቶች ልክ ወዲያውኑ ከ1 ቀን እስከ 5 ቀን እንከፍላቸዋለን። ለመጀመሪያ አንድ ሰው ከተያዘ በኋላ ከ1 ቀን እስከ 5 ቀን ውስጥ ኃይለኛ የሆነ ትኩሳቱ ሲለካ ከ39 እስከ 40 ዲግሪ ሴንቲግሬድ የሚደርስ ትኩሳት ይኖራቸዋል። ይሄም በጣም ሃይ ግሬድ ፊቨር የምንላቸው ነው። ሌላው በጣም ኃይለኛ የሆነ ራስ ምታት፣ ከፍተኛ የሆነ ራስ ምታት፣ ድካም፣ እንደዚሁም ደግሞ ይሄ በጣም ሰውነታቸውን መቆረጣጠል፣ ዊክ ማድረግ፣ ይሄ የመጀመሪያው ከ1 ቀን እስከ 5 ቀን ላይ የምናያቸው ምልክቶች ናቸው። ሁለተኛው ሚድል ፌዝ እንላቸዋለን። መቼ ነው የሚጀምረው? ከ5 ቀን እስከ 7 ቀን ነው ለ2 ቀን የምትቆየዋ ምልክቶች አሉ። አንደኛው በጣም ሲቪየር የሆነ ወተር ዲሃይድሬሽን፣ ኃይለኛ የሆነ ተቅማጥ፣ ውሃ ነው በቃ እያለ ቶሎ ተቅማጥ ይኖራቸዋል፣ ውሃ የሆነ ተቅማጥ። ሌላው በጣም ቁርጠት ይኖራቸዋል፣ አብዶሚናል ክራምፕ ይኖራቸዋል፣ የሆድ ቁርጠት ይኖራል። ሌላው ማቅለሽለሽ፣ ማስታወክ እና ኮንጃክቲቫይተስ፣ ይሄኛው አይናቸው ውስጡ በጣም ቀይ የመሰለ ነገር ይሆናል ማለት ነው። ሌላው እንደዚሁም ደግሞ ራሽ፣ ማሳከክ፣ አንዳንድ የሆኑ ነገሮች ይወጡባቸዋል። ይሄ ከ5 ቀን እስከ 7 ቀን ላይ የምናያቸው ምልክቶች ናቸው። ሲቪየር ወይም ደግሞ በጣም ሌታል ነው፣ በጣም ገዳይ ነው፣ በጣም ኃይለኛ ነው የሚለው መቼ ነው? ከ7 ቀን እስከ 10 ቀን ላይ ያመጣው ምልክቶች ናቸው። ያ ደግሞ በጣም ሄሞሮጂክ ፌዝ ይባላል። ራሱ ይችላል የመድማት ፌዝ ምን ነው። በእነዚህ ጊዜ ውስጥ እየዳነ ካልመጣ ከ7 ቀን በኋላ እነዚህን ምልክቶች ማሳየት ይጀምራል። ለመሞት የሚያስችሉት ሊዳርጉት ይችላሉ ማለት ምንድነው? ደሙ የሚመጣው ከአፍንጫ ሊሆን ይችላል፣ ከአፍ ሊሆን ይችላል፣
ከአንጀት ሊሆን ይችላል። አፐር ጃይ ብሊዲንግ ሊመስል ይችላል እና እነዚህ አይነት በጣም መድማት የምንለው ለዛ ነው። ሌላው ይሄ በሰገራ ውስጥ ራሱ ደም ሊታይ ይችላል። ለብቻው ቀላቅላ ትንሽ ደም፣ እንደዚሁም ደግሞ በጣም ብዙ ደም ስለሚወጣቸው ኮንፊውዥን፣ ራሳቸውን መሳት፣ ኢሪቴብል መሆን፣ ደም ማነስ ውስጥ ይገባሉ እና በጣም ቅድም እንዳልከው አንተም ስታነሳ ኮዝ ኦፍ ላይ ኦርጋን ፌለር የኩላሊትና የጉበት መስራት እየቀነሰ ኦርጋናቸው ዳሜጅ ይሆናል። እግራቸው ያብጣል። በጣም ራሳቸውን ስተው ኮማተስ ውስጥ ይገባሉ። በጣም ክብደት ይቀንሳሉ። እነዚህ መጨረሻ ላይ ይሄን ምልክቶች ካታየ በኋላ ወደ ፋታል ነው የሚደርሰው። ይሄ ማለት እንግዲህ እነዚህ ምልክቶች በ2 ወር ጊዜ ውስጥ ሳይሞላ ምንም አይነት ጥንቃቄ ሳይደረግ ከቀረ ምንም አይነት የሕክምና እንክብካቤ አገልግሎት ሳያገኝ ከቀረ የሚታይበት ምልክት ነው ማለት ነው። መጨረሻ ላይ ወደ ሞት የሚያስኬደው እነዚህ ናቸው ዋና ምልክቶቹ። እነዚህን ካያችሁ አላህ ካለ እነዚህ በዋነኝነት የጠቀስናቸው ምልክቶች በጥቂቱ ከታዩባቸው ቶሎ ወደ አቅራቢያው ወደሚገኘው ጤና ጣቢያ የሚሆን ሆስፒታል የሚሆን ወደ አሁኑ ሄደው ኮንታክት ማድረግ እንመክራለን። በተጨማሪ ደግሞ ምንድነው እንዴት ነው አንድ ሰው ይሄ ነገር ከታየበት በኋላ ኮምፕሊኬሽኑ ምን ሊሆን ይችላል? ካልታከመ ምን ያመጣል? እስኪ ብትነግረኝ። መርሐባ። ያው ኮምፕሊኬሽኑ ብዙ ነው። እንደቀድምም ሲጠቀስ የመጀመሪያው ኮምፕሊኬሽን ቅድምም እንዳነሳ ነው ብዙ ፈሳሽ ስለሚወጣ ሲቪር ዲሃይድሬሽን የምንለው ውስጥ ይገባል። ከፍተኛ የሆነ የፈሳሽ እጦት ይኖርና ሰውነት የሚፈለግበትን አይነት ፈሳሽ በማጣት የሚኖር የሰውነት ድርቀት ይከሰታል። ከላይ የምናየው ብቻ ሳይሆን ውስጥ ያሉትም ኦርጋኖች የራሳቸው የሆነ ኢንትራሴሉላር ፍሉድ፣ ኤክስትራሴሉላር ፍሉድ የምንላቸው አሉ። እነሱን ሁሉ እያጣ ስለሚሄድ ኦርጋኖች ወዴት ይሄዳሉ? ሽሪንክ ወደ ማድረግ፣ ስራ ወደ ማቆም ይሄዳሉ። ከዛ ቀጥሎ እንግዲህ ውስጥ ለውስጥ መድማት ይጀምራል። ውስጥ ለውስጥ ይደማል። የሚኖራቸውን ነገር ያጣሉ። ኦርጋኖች የሚያስፈልጉ ኦርጋኖች የምንላቸው አንጀትም፣ ጉበትም፣ ጣፊያም፣ ኩላሊትም እነዚህም ጭምር ማለት ነው። ከዛ መልቲ ኦርጋናል ፌለር ይከሰታል። ወዲያው በእነዚህ ሳምንታት ውስጥ በማይሞላ ጊዜ ውስጥ አስፈላጊው ሕክምና ካልተደረገለት ኦርጋኖች ፌል እያደረጉ ብሊድ ያደርጋሉ። ቀጥሎ ያው ሾክ ማድረግ፣ ራስን መሳት፣ ኦርጋን ፌል አድርጎ በአንድ ጊዜ ዴዝ ላይ ይከሰት ይችላል። ሾክ ውስጥ ይገባሉ አሁን እንደተጠቀሰው። ከዛም በመቀጠል ኒውሮሎጂክ ሲምፕተምስ የሚባሉት እንደ ራስን መሳት፣ ኮንፊውዝ ማድረግ፣ ሰዎችን አለመለየት፣ ማንቀጥቀጥ፣ መውደቅ፣ እነዚህ ነገሮች እዛው ቤድ ላይ እያሉ ራሳቸውን ብዙ እየሳቱ እንግዲህ ወደ ሞት ያደርሳል ማለት ነው። ኮምፕሊኬሽኑ ይሄ ነው። እንደ መነሻ የሚሆኑ ምርመራዎች ምን ይኖራሉ? እንዴት ነው ዳያግኖስ የሚደረገው የሚለውን ደግሞ ኢንሻአላህ ምንድነው ያው አንድ ሰው በማርበርግ ቫይረስ ተያዘ ወይስ በሽታው አለበት ወይስ የለበትም ለማለት በጣም ስፔሻል የሆኑ ላቦራቶሪ ሪኩዌስቶችን ይፈልጋል። ያ ማለት በጣም ትልልቅ ሆስፒታሎች ላይ ነው እንጂ ጤና ጣቢያ ላይ ምናምን አናገኘው። ከነዛም ምርመራዎች በዋነኝነት ፒሲአር ደግሞ ያው በጣም ውስን ነው። አንዴ ብዙም ሰው በጣም ለሀገራችንም ያለው መመርመሪያ ያው በደብሊውኤችኦ ድጋፍ የምናገኘውና አንደኛው ፒሲአር ነው። ሁለተኛው ኤላይዛው ይሄ አንቲጂን ነው ቼክ የምናደርገው። ሶስተኛው አይጂጂ እና አይጂኤም ቼክ ነው የምናደርገው። እነዚህ ምርመራዎችን በማድረግ አንድ ሰው የማርበርግ ቫይረስ አለበት ወይስ የለበት የሚለውን ነገር ካወቅን በኋላ ይሄ በሰውዬ ፖዚቲቭ ከሆነ ወዲያውኑ ለብቻው ኳራንቲን አድርገን አይሶሌት አድርገን ህክምናውን እንጀምራለን። ይሄን ይመስላል። በዚህ ከመረመርነው በኋላ እንዴት እናከማለን? እስቲ ወደ ህክምናው ደግሞ መርሐባ። ያው ምናልባት እነዚህ ምልክት የሚታይባቸው አሁን ቀደም የጠቀስናቸውን አይነት ምልክት የሚታይባቸው የትኩሳቱ፣ ራስ ምታቱ፣ ማስቀመጥ፣ እነዚህ ምልክቶች በተለይ ከታዩ በአጭር ጊዜ አጣዳፊ አይነት ነገሮች ካየን ምናልባትም ትኩሳታችን ከፍ እያለ ከመጣ ከፍተኛ ትኩሳት የምንለው ውስጥ ከገባ በአስቸኳይ ወደ ህክምና ማዕከል መሄዱ ግዴታ ይሆናል። ያንን ሐኪሞች አይተው ባለሙያዎች አይተው አረጋግጠው አለብህ የለብህም የሚለውን እስከሚያረጋግጡልን እስከሚወስኑልን ድረስ ግን በተለይ ቅርብ ያለን ኮንታክታችንን ማስተካከል ይፈልጋል። የምናገኛቸውን ሰዎች የምናቀርባቸውን ሰዎች እነዚህን በደንብ ጥንቃቄ ማድረግ ይፈልጋል ማለት ነው። እንደ ትሪትመንት ያው ትሪትመንቱን ሁለት አይነት መንገድ ነው የምናየው ሁሌ። ኒውትሪሽናል ትሪትመንት የምንለው አንዱ ነው፣ እንዴት ነው በስነ ምግብ የምናክመው። ሁለተኛው ደግሞ
ክሊኒካል ትሪትመንት የምንለው ነው። በህክምና እንዴት ይታከማል ነው። በህክምና መታከም የሚችልባቸው ያው ብዙ ፈሳሽ ስለሚወጣ በአስቸኳይ ምልክቱ ከታየ የህመም ማስታገሻ ትኩሳቱን የሚተኩ የሚያስታግሱ የህመም ማስታገሻዎች ሊሰጡ ይችላሉ። ፈሳሹን የሚተኩ ደግሞ ፈሳሽ በተደጋጋሚ ሊሰጠው ይችላል። ከዚህም አልፎ አንዳንድ ጊዜ ደም መፍሰሱ ካለ ደም ሊሰጠው ይችላል። ደም መፍሰስን ሊያመጡ የሚችሉ ክሎቲንግ ፋክተርስ የምንላቸው የደማችን ክፍሎች አሉ። ደም እንዲረጋ የሚያደርጉ የሚፈሰውን ሊያቆሙ የሚችሉ እነዛንም ሊሰጠው ይችላል። ፕላትሌት ትራንስፊውዝ ሊደረግ ይችላል። ይሄ ሊደረግ ይችላል። ከዛ ውጭ ደግሞ እንደ መነሻ እንደ ህክምናው ብዙ ፈሳሾችን እና ኳራንታይን መደረግ አለበት። ቀደም ኻልድም እንዳነሳው ለብቻ መለየት ይኖርበታል። ኮንታክት በብዙ መልክ ሊተላለፍ ስለሚችል ማለት ነው። እነዛን ማስተካከል ይፈልጋል። እስካሁን ድረስ የተረጋገጠ ክትባት የለውም። አስፈላጊ የሆነ የፐርሰናል ፕሮቴክቲቭ የሚባሉትን የሰውን ራሳችንን የምንጠብቅበት ማስክ ማድረግ ወይ ደግሞ ግላቭ ማድረግ፣ በተለይ የታመመ ሰው ጋር ያለ ምልክቱ ያለበት ብለን የምንጠረጥራቸው ሰዎች ላይ ፒፒአይን መጠቀም እነዚህም የሰውነታችንን መከላከያ የሚሆኑ መጠንቀቂያ የሚሆኑ መንገዶችን፣ ልብሶችን፣ ጓንቶችን እነዚህን መጠቀም አስፈላጊ ይሆናል ማለት ነው። በተጨማሪ ደግሞ ልብሶች ምናምንም ይተላለፋል እና ይሄ ማለትም ፋሚሊ ላይ ቤተሰብ ሲያስታምሙ የነበሩ እንደዚህ የተኙበት አልጋም ሊሆን ይችላል፣ ልብስ ሊሆን ይችላል፣ እንደዚህ የተነካከው ያስታወቁበት እቃም ሊሆን ይችላል እና እነዚህን እቃዎችን ደግሞ በጣም አይሶሌት አድርጎ በደንብ ማጠብ በደንብ ማጽዳት ይፈልጋል እና እነዚህንም ትኩረት ቢሰጥባቸው ብዬ አድቫይስ አድርጋለሁ። ኢንሻአላህ መርሐባ። ያው ኒትሪሽናሊ አንደኛው ክሊኒካል ነው ቅድም የጠቀስናቸው፣ ሁለተኛው የኒትሪሽናል ትሪትመንት ነው። ምናልባት ያው ሀገራችን ላይ ይሄ እንደ ደማከሴ ፌጦ ምናምን በደንብ የተለመደ ነው አይደል? ጥሩ ነገራችን እሱ ነው፣ ያደግንበትም እሱም ነው፣ ብዙ ተጽዕኖም ያሳደረብን እሱ ነው። ለአንቲቫይራል የሚባሉ የተወሰኑ ነገሮች አሉ። ለምሳሌ በተለይ እርድ አንቲቫይራል ኢፌክት ስላለው እርድን በየምግባችን በየምንጠጣው ነገር ላይ ሩብ የሻይ ማንኪያ እየጨመርን መጠጣት የተሻለ ይሆናል። ምናልባት የደም ማቅጠኛ መድኃኒት የምትወስዱ ታካሚዎች ካላችሁ እርድ ማቅጠን ደም ስለሚያቀጥን ያንን እንደ ጥንቃቄ እየያዛችሁ ኮንሲደር ተደርጎ እርድን መጠቀም የተሻለ ይሆናል። አንድ ጥሩ መንገዱ እሱ ነው። ሁለተኛው ቀበርቾ ወይንም ቀረብቾ አንቲቫይራል ኢፌክቱ በጣም ከፍተኛ ነው ይላል። ሌሎችም ቅጠላ ቅጠሎች አሉ። በእርግጥ እስካሁን ድረስ የተረጋገጡ የሚባሉት እነዚህ የቫይረስ ማከሚያ አቅማቸው የተሻለ ስለሆነ እነዚህን መጠቀም የተሻለ ይሆናል። ቀበርቾን እንዴት ነው የምንጠቀመው? ሩብ የሻይ ማንኪያ ወይንም ከዛ አነስ ያለች የምንጠጣው ሞቅ ያለ ነገር ላይ ሻይም ላይ ሊሆን ይችላል፣ ወተትም ላይ ሊሆን ይችላል፣ ቡናም ላይ ሊሆን ይችላል። እሱን እየጨመርን በቀን አንድ ጊዜ ከዛ በላይ ባይበልጥ ይመከራል ኢንሻአላህ። እሱን እያደረግን መጠቀም የተሻለ ያክማል። ማርበርግ ከሌሎች ቫይረሶች የሚለይበት አንዱ ነገር ምንድነው? ለምሳሌ የኤችአይቪ ቫይረስ ለደቂቃዎች ነው ከሰውነት ውጭ መቆየት የሚችለው። ማርበርግ ቫይረስ ችግሩ ለረጅም ቀናት መቆየት ይችላል ከሰውነት ውጭ። አዲሱ ነገር እሱ ነው። ከማርበርግን ለየት የሚያደርገው ነገር እሱ ኤር ላይ እና ሴመን ላይ የተለያየ ነው። አይዋ ትክክል። ለምሳሌ ኤር ላይ ሲቆይ እስከ 5 ቀን ድረስ ይል ነገር አለ። እስከ 5 ቀን ድረስ ይቆያል። ሴመን ላይ እስከ 120 ቀን ምናምን ድረስ ሊቆይ ይችላል። 120 ቀን ማለት ደግሞ ወደ 4 ወር 3 ወር አካባቢ በላይ መቆየት ይችላል ማለት ነው። ስለዚህ እነዚህን እንደ ጥንቃቄ እንያዛቸው ኢንሻአላህ። በዚህ ሳምንት የነበረንን ቆይታ በማርበርግ ቫይረስ ዙሪያ ወንድም ኻልድ ሙስጠፋና እኔ አብደላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል በዚህ መልክ ወደ እናንተ አድርሰንላችኋል። ኢንሻአላህ ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ አብራችሁን ስለቆያችሁ እያመሰገንን በቀሪዎቹ የመውዳ መዝናኛ ፕሮግራሞች እየተዝናናችሁ እየተማራችሁ እንድትቆዩ መልእክታችንን እያስተላለፍን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ተሰናብተናል።